በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን አደራችሁ? እግዚአብሔር አምላክ ይክበር ይመስገን። ክብሩ ይስፋ ይመድኃኔዓለም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ እንደዚህ ነጭ በነጭ ነኝ። ለተቀኑ መድኃኔዓለም ነው። ቪዲዮ መቼ እንደሚለቀቅላችሁ በእርግጥ አላውቅም። ካስተማረኝና በጣም ፈትኖኝ እግዚአብሔር ይመስገን ያልኩትን የመድኃኔዓለምን ታምር ልንገራችሁ። ምን መሰላችሁ? አንድ እህቴ ድንገት ነው በቃ ከትናንት ወዲያ ይመስለኛልና እባክሽ እህቴ ብር ልክ ያለሁኝ የላኩትም ደግሞ ቆይቼ ነው፣ በጣም ይቅርታ ግን የመድኃኔዓለም ዝክር ነው። መድኃኔዓለምን ብሬን አረቦቹ ነቅጠው ነበርና አንቺ ስታወሪ ሰምቼ አባቴ መድኃኔዓለም ብሬን አሰጠኝ። ብሬን ካሰጠኝ ከዛ ላይ 500 ሪያል አንስቼ እሷ ተዘክርልኛለች ለበለተ ቀን ብዬ ተናገርኩኝ። ወዲያው ብሬ ተሰጠኝ። ከዚያ እንድዘክርልኝ ብዬ ቀኑን ቢያጠርላኩልኝ ስትለኝ እኔ ደግሞ ይችን ሳምንት 3 ጊዜ ለመቀበል ስላሰብኩኝ እምቢ ማለት አልቻልኩም። ሰኞ፣ ሮብ፣ አርብ ነበር ያሰብኩት። ከዛ እሺ በቃ እንደምንም ተጣጣሪ ዘክሬላት እሄዳለሁ ብዬ አሰብኩና ካርዱ በእርግጥ አላለቅም የመብራት የሚከፈልበት ግን አሹን ስለሄደ ለጥንቃቄ ያህል አሁን ወደፊትም ደግሞ ወደ ሸዋሮ ቤት ስለሚሄድ ብዬ ቶሎ ትናንትና ተጋፍቼ ወረፋ ይዤ ምናምን በቃ ኮንትራ ሁሉ ባጃጅ ሄጄ ሞልቼ መጣሁኝ። ከዚህ ያላችሁ በቃ ተዘጋጅቷል ምናምን ሁሉም ነገር ኦልሬዲ አዘጋጅቻለሁኝ። ለሰራ የ220 ሰው ነው። ከዛ ምን ተፈጠረ? ሞልቼ መጥቼ ትንሽ ደቂቃ እንደቆየ ዘጋ በራሱ ጊዜ ካርዱ ማለት ነው። ዘጋ በቃ ካርዱ ሳይሆን የዘጋው ከባልቦላው ላይ እንግዲህ ቆይ እስኪ ካሜራው ከዞረ ላይ ይኸውላችሁ እዚህ ጋር ከባልቦላው ላይ የመለሰ ነገር አሉኝ ማለት ነው። ከዚያ ኤሌክትሪክ እንትን የሚሉ ጋር ደወልን ምን አለን በቃ ገና ማታ በጊዜው የዘጋ አዳሬን ሙሉ ማለት ነው። አሁን እንቅልፍ አልተኛውም። አንድ ሁለት ደግሞ ራሴ እንዴት እንደሚጮህ እኔ እንዴት ልንገራችሁ ማለት ነው። እና የፈተናው ጥግ ከዛ በርሜል ጊዮርጊስ ተጸብላችሁ ስትወጡ የራስ መታቱና ይሄ ጭንቀቱ ይሄ ያለው ነገር ይሄ የሚያንገዳግዳችሁ ነገር የለም። እዚህ ጋር ቴሌቪዥን ስር እንትኑ ስር ፍሪጁ ስር ሁለት የወደኩኝ ማታ ማለት ነው። ሁለት በቃ ብድግ አድርጎ ነው የለቀቀኝ። አንድ ጊዜ የሆነ የፍሪጁን በር ሲይዘው በሩ ክፍት ሲል ወደዚህ መጥተው ግንባሬ መታኝ ማለት ነው። ኪዳነ ምሕረት እናት ያልኩኝ በቃ ምን ጉድ ነው። ከዚያ የከሰሉ ሽታ በር ተዘግቶ ነው ማታ ነው አትከፍቱ። በሌሊት ምን እየሰራች ነው ደግሞ ይቺ ባላለው ብዬ ፈርጬ በዕለታዊ ግራውንድ ላይ ስለሆነ የሚወርድ የሚወጣም ሊያችሁ ይችላል። ድንገት ሰው ቢወጣ ነፍሴ ተጨንቃ አልኳችሁ። በከሰልም በቡታ ጋዝም በምንም ብዬ ተሰቃይቼ ያንን እንትን ሰራሁት ማለት ነው። ከዚህ ያላችሁ ላለውኝ እግዚአብሔር አምላክ ረድቶኝ መብርሃን አግዘኝ እንደምንም ቆጣጥረን በቃ እንዴት የሩትክ እንደሄድኩኝ እግዚአብሔር ነው የሚያውቀው። ምክንያቱም እኔ ሀሳቤ መብራት የሚያስተካክሉት ወዲያው መተውልኝ በቃ መድኃኔዓለም ደጅ እንደማሳለፍ ነበር ምኞቴና ደግሞ አርብ ቀን ሆነልኝ። በጣም የምወደው አርብን ነውና ዕለተ ቀኑም ደግሞ መድኃኔዓለም ሲሆን በቃ እሱ ደጅ ነው የማሳልፈው የምቀበለውም ብዬ እየተነሳሳው ምን ተፈጠረ? መብራት ኃይሎቹ መጣን አሉኝ ሊሰሩት ማለት ነው። ቦልቦላውን የተበላሸው መታየት አለበት የሙሉ ህንፃው እንትን ስላላለ አንቺ ብቻ ነው እና ያለን መጣው አሉኝ። እነሱን ስጠብቅ ተውት ያልጠራሁት 44 ታቦት የለም። ምክንያቱም ረፍዶብኝ እንዳልቀር ማለት ነው። ከዛ በቃ ሰዓቱ በጣም እየሄደ ሳይሆን አባቴ መድኃኔዓለም ደጅ መንጣት ቢያቅተኝ እንደው ሰማዕቱ እዚህ ገብርኤል ደጅ እንድቀበል አድርገኝ ወዳጄ ሰማዕቱ እያልኩት እሱን ስማጸን ነበር። ቶሎ መጥተው ብዙም አላቆያቸው ቶሎ ፈታተው ሰሩልኝ እና ቀጥታ ወደ መድኃኔዓለም ደጅ ይኸው ልሄድ ነው። ሰዓቱም ገና ነው 5 ተኩል ሊል ነው ገና ደርሳለሁ ማለት ነው። እና ፈተናው በጣም ከባድ ነው። ከእናንተ ወደ እኔ የሚመጣው እውነት እነግራችኋለሁ። እኔ እሱ ያወራችኝ ዕለት በህልሜ ያየሁት ማለት ነው። አላቃትም በምናቤ ግን የእሷን መልክ ሳልልኝና ከእሷ አንዳንዴ የነብር ግልገል ይመስላሉ፣ አንዳንዴ ደግሞ የዥብ ልጅ ይመስላልና ዞር ባልኩኝ ቁጥር የተለያዩ ነበር የሚሆኑብኝ። ግን ነጭ ከረን ናቸው፣ በጣም ነጭ ናቸው። ከየት እስከየት ልበላችሁ ብቻ በጣም ርቀቱ ማለት ነው። ከዛ ጀምሮ ቁልቁለት ነው። ሲያባሩኝ ከዛ ዳገት ጋር ስደርስ እሱ የሚያባረኝ እንትኑ እንስሳው እንደ ሲገለባበጥ አየዋለሁ። እየወደቀ ቁልቁለት ስለሆነ እየተንሸራተተ ይገለባበጣል። ካሁን ደረሰብኝ እያልኩ እኔም እየሮጥኩ
ዳገቱ ጋር ስደርስ ዳገቱ ለመውጣት ስሞክር ዳገት ሲሆንብኝ ቆይ እስኪ ብዬ ሁለተኛ እድል ስሞክር እወጣዋለሁ ያን ዳገት እና አይ አልኩኝ በቃ ከዚህ በረከት የሚመጣብኝ ነገር አለ ባለ ቆርቤን ያየሁት ይሄን ነገር ሮብ ዕለት ምናምን ብዬ በጣም በቃ ነፍሴ ተጨንቃ እኔ እንቅልፍ ራሱ የተኛው አልመሰለኝም። ማለት ሰውነቴ አላረፈም ነበረ። በቃ ረጅም ሰዓት ነበር ሲያባርሩኝና ረጅም ሰዓት ነበር ስሮጥ የነበረው ርቀቱ ከየት እስከ የት እና የሆነ ነገር እንዳለ የሆነ ነገር እንደመጣ በቃ ያን ጊዜ ገባኝ። ብዙ ጊዜ ቆርባችሁ እንትን አይልምና አይ አልኩኝ በቃ እግዚአብሔር ያበርታኝ። የጓደኛዬ መንፈስ ደግሞ ደውሎልኝ ጠዋት በቃ የወርዶ ልጅ ወረደብኝ። እኔ ነኝ እኮ እንደዛ ያደረግኩት እኔ ነኝ እንዴ የማደርገው ከሚዲያው መመጣል ከሚወዱሽም ከሚጠሉሽም በእርግጥ የሚጠሉሽ እኔ ያለሁባቸው ናቸው። ሲወዱሽ ራሱ እናደድ ቀናና እመጣለሁ እና እኔ ነኝ እሷንም ለምን ነው የምትወጃት ቤትሽን ለምን ነው ከፍተሽ ነው የምትይው እያለ በቃ ብዙ ነገር በርሜል ደውሎ ተጸብሎ እንደወጣ ሰማዕቱ 9 ሰዓት ላይ ነው ልቧን መልስ ያለኝ። ነገ የባሏን የማይነጥለኝ ሁሉንም ስቤ ያለውኝ እሄዳለሁ ነገ ታዝዤ ነው። እሺ አንቺን እንደውም ብችል በገደልኩሽ ግን አንችልም ይሄ 23ቱ እያለኝ በቃ እንዲሁ ሲነታረከኝ ነበር ዓለም ዘር ወይም የዓለም መንፈስና እግዚአብሔር ይገስጽ በልመልስ ልቧን ብየው ቆይ ትንሽ ልቆይ እያለ ታባ መልሳት በቃ ብየው መለሳት እና ከዛ ወይኔ ያለች ድክም ብሏታል በቃ ምክንያቱም አስቡ ተጸብላ ወጥታም ሁሉ ረጅም ሰዓት አብሯት ነው በቃ ተመሳስሎ ማለት ነው። እና ከባድ ነው ፈተናው። በጸሎት አስቡኝ የምለው በምክንያት ነው። በፍቅርም በጥላቻም ስታዩ እሱ እያየ መሆኑ ይገባችሁና ሰላም ለኪ ወይ አቡነ ዘበሰማያት እያላችሁ መድኃኔዓለም ጠብቃት አበርታት አጠንክራት በሉልኝ። እውነት ለመናገር እውነት በጣም ነው የሚከብደው። ዛሬ ያደርኩትን አዳር እንዲሁ መድኃኔዓለም አላነሳልኝ ቢሆን መድኃኔዓለም ፈተናውን አቅሎ አሁን ሰዓቱን አብቃቅቶ ዘንድ ደርስ አላረገኝ ቢሆን በጣም ነበር የሚከብደው። ምክንያቱም እኔ ደግሞ በተፈጥሮ ታውቃላችሁ እልህ እንዳለብኝ ነግሬያቸዋለሁ። በተለይ ዳቢሎስ ላይ እና የሆነ ነገር አስቤ ፈተናው ሲበዛ የሆነ ውጣ ውረድ ሲኖር በቃ ኢየሱስ ሴራ እንደሆነ ስለሚገባኝ የማረገው እልህ ስላሴ የማልጠራው እልፍ አላፍ መላእክት የለም። በቃ ሰላም አለይኩም መዝሙረ ዳዊቱ ምኑ በቃ ምክንያቱም አውቀዋለሁ ይታወቀኛል። እና ሲያወራኝ ነበር ሐሙስ ዕለት ራሱ ሲያወራኝ ነበር በጆሮዬ እረፍ በኪዳነ ምሕረት እያልኩት አንዳንዶቹ እንደዚህ ለግዛም ለምንም ብር ስልክላችሁ ይናደዳል መንፈሱ በዛ በጣም በቃ ይጮልልና በጣም ከብዶኝ ነበር። ግን ይመስገን አሹም ጋር ይሄዳሉ ከኔ ተመስገን። በጣም ሲከብደኝ በቃ እዛው እሱ ይሸኘኝ እኔ አልሄድኩም በእርግጥ ምክንያቱም የባሰ ስለመጣብኝ ነው። መጣ ነበረ እንደሚሄዱ ማቅ ነበረ ደጅ። ስለዚህ እሱ ላይ አድረህ ልክ እንደኔ ሸኝልኝ እኔ ተጸበሉዬ እንደምወጣው ሸኝልኝ ብዬ ራሴ እስካሁን አልተውኝ። የሚገርማችሁ ከጸበሉ ስትወጡ ራሳችሁ ይሄ ክፍል ብሎ የሚሰማችሁ ስሜት የለም? እንደዚህ አይነት ስሜት ነው። በቃ ራሴ እንደ እንትን ይንቀሳቀሳል ስራምድ አብሮ ይሄዳል ማለት ነው። እና ግን ይሄ እያነሳ የሚያፈርጠኝ ነገር ስለቀነሰ እንደ ጠላ ስካር ነው ያንገዳገደኝ። በቃ ወደዚህ ደግሞ ወደፊት አይጥለኝም ወደኋላም አይለኝም ወደ ጎን ነው የሚያንገዳግደኝ። እና እንደዚህ ነበር የሚያዋዥቀኝ ባላንስ አልጠብቅ ሁሉ እስክል ድረስ እና ኧረ መብራን ምን ጉድ ነው እላለሁ። ፊት ነበረች አንድ ራስ ስቅብኝ ነበር። አንቺ ምን ሆነሽ ነው እንደ ሰካራ የምትንገዳገጁ ትለኛለች። ኧረ በኪዳነ ምሕረት እኔ ጭንቅላት ትክክል አይደለም ዛሬ እያልኳት ተመስገን ያው አሁን ቅልል አለኝ። ማለቴ ያደርኩትን አዳር የረፈደውን መርፈድ አሁንም ቀጥሎ ቢሆን በጣም ይከብደኝ ነበረ እና እግዚአብሔር ይመስገን። ይህ ምንድን ነው የዲያብሎስ ፈተናዎቹ የእግዚአብሔር ተራዳኢነትን ማየት ነው። እና ሐሙስ ዕለትም ሮብ ዕለት እንደተቀበልኩ ሐሙስ ዕለት ላኩት ወደ አሹ ማለት ነው። ምክንያቱም መሄድ ይፈልጋል። በቃ በቃኝ ሸኝኝ እያለኝ ነው። ከሚዲያ የመጣው አለ ከሚጠሉሽ ከሚወዱት እያንዳንዱ የመጣው ነኝ ይላል። በዚያ ላይ ደግሞ ታውቃላችሁ እድሳትም አለና እንደገና እንደዛ በደንብ አሰልጥኜ በደንብ ሰብስቤ በደንብ ነበር ይዤ ለመሄድ ያሰብኩት። ግን ያው እግዚአብሔር ፍቃድ ሆኖ እኔ ሳልሆን ሌሎቹን የተፈቀደላቸው እና እንደኔ ሆኖ አሹ ማለት እኔም ስለሆንኩኝ እንደኔም ሆኖ በእሱ ላይ እንዲሸኝ አድርጌ ሰብስቤ ወደ እሱ ላኬዋለሁ። እና ዛሬ ራሱ ከለኛ አንዱም እሱ ነው። አሹ ያቅም ነበርና አንቺ ያንቺን ሁሉ ሰብስቤ ነው እንደ ይዤ የመጣሁት እስኪል ድረስ ሲናገር ሰማውና መንፈሱ በአሹ ስልክ ነው። እኔ አሹን እያወራሁት ከእሱ ላይ ልቅጥ አድርጎ አንቺ የተረገምሽ አንቺ ምናምን አንቺን መግደል ነበር ምናምን ያለው እና በአሹ ስልክ ከዛ ሰማው አሹ ማለት ነው። እና በቃ አሁን ሰብስቤ ያለው አሹ ጋር ነገ ነው የምሸኘው ምናምን አለኝ ማለት ነው። እና ሰብስበናል እሱ ጋር ያሉትን በሙሉ ከአንቺ የሚለቅሻቸው እያንዳንዶቹን ሰብስቤ ያለው
ነገ እሸኝሃለሁ ብሎታል ሰማዕቱ አለኝ። ከዛ ደስ አለኝና እግዚአብሔር ይመስገን በቃ ባልሄድም እንደዚህ መላክ ይቻላል። ድራማ አይመስልም? ላልገባው መንፈሳዊ ውጊያ ለማያውቀው ዓለማዊ ለሆነ ሰው ይህን ብትነግሩት ፊልም ወይም ተረት ተረት ወይ ድራማ የምትተርኩ ነው የሚመስላቸው አይደለም? ይቻላል። በቃ ለሰው የማይቻል ለእግዚአብሔር ይቻላል። እውነት ለመናገር ማለት ነው። እኛ ደካሞች ነን፣ እኛ ኃጢአተኞች ነን፣ እኛ እንዝላለን፣ እኛ እንደግማለን። የሚጠብቀን አምላክ ግን አይተኛም አያንቀላፋም። እኛ ካልቦዘንን፣ እኛ ከቤቱ ካራቅን፣ እኛ በኃጢአታችን እልፍ አላፍ መላእክት ጠባቂዎቻችን ካላሳዘና እግዚአብሔር ዛሬም አለ በዙፋኑ፣ ዛሬም ይጠብቀናል። እውነት ለመናገር እኔ እናልኳችሁ የኔ ህይወት ለብዙዎቻችሁ ትምህርት ይሆናል። እኔ በእኔ አይደለም የቆምኩት፣ እግዚአብሔር አግዞኝ እናቴ መብራን ወለላይቷ እመቤቴ ድንግል ማርያም እኔም የእሷ ልጅ ነኝ፣ እሷም ልጅ አይዞሽ እያለች እየጠበቀችኝ ከጉዬ ሳላሰጣት እሷ ናት እዚያ ያደረሰችኝ። እሷን ያመነ እሷን የተደገፈ ወድቆ አይወድቅም። እውነት ለመናገር ማለት ነው። በፍጹም ልባችሁ መኑት። የሆነ ፈተና ሲመጣ፣ የሆነ ችግር ሲመጣ ሀሳባችሁ ሌላ ውስጥ አይግባ። ማለት ይሄ ወይ እንዲህ አይነት ህመም ይሆን ወይ እንዲህ አይነት በሽታ ይሆን ወይ ሕክምና ልታከም ወይ እንዲህ ነው የሚለው ሳይሆን መፍትሄና መፍትሄው መዳኛውም ያለው የት ነው? እግዚአብሔር ቤት ብቻ ነው። በቃ ምንም ከእምነት ከጸበሉ ከቅባ ቅዱስ ውጪ እንዲሁም ደግሞ መንፈሱ ሲታደስ ደዌ ሆኖባችሁ ህመም ሆኖባችሁ ጭንቀት ብዙ ነገር ሆኖባችሁ ሲመጣ አትደናገጡ፣ አትሰልቹ፣ ደግሞም ቶሎ አትዛሉ። እሺ እንዲህ ኢዮብን እስኪ እናስታውሰው። መቼም የኢዮብን ጸጋ በዚህ ምድር ላይ ያለው የለም። እስካሁን ገና ነው። ምክንያቱም ብዙ መከራ ታግሶ ይኸው እስካሁን ድረስ የሚነገርለት የእሱ ትዕግስት የእሱ ፈተና ነው። እንዴት ዳቢሎስ እንዳሳፈረ እንዴት ድል እንዳረገ እግዚአብሔር ሰጠኝ እግዚአብሔር ነሳኝ ሲል ዳቢሎስ አፍሮ እንዴት ካለፈው እጥፍ ምርኮ እንደተመለሰለት ነው የምናውቀው አይደለም። ታዲያ ለምንድን ነው ዛሬም እኛ የእሱን እንኳ ቢያቅተ የእሱን ሩብ እንኳን መሆን እንዴት ያቀተናል? እንደነሱ አይነት አባቶች እያሉን እንደነሱ አይነት ብርቱ ቅዱሳን ጻድቃን ሰማዕታት መላእክት እያለን እኛ ለምንድን ነው የምንሰንፈው? እኛ የሆነች ነገር ነሐስ ያደረግን ለምንድን ነው ወደ ማማራሩ ወደ መበሳጨቱ? እኔ ምን በድዬ ነው? እኔ ምን አድርጌ ነው? ፈተና የበዛ ነገሮች ብለን እንዲህ ባልን ቁጥር ዳቢሎስ በጣም ነው የሚደሰተው። እና እግዚአብሔር ይመስገን ስንል ግን እሱ ያፍራልና በርቱ። ፈተና ቢበዛ ውጣ ውረድ ቢኖር ችግር ቢኖር ድካም ቢኖር በስጋችሁ ላይ መጎሰም ቢኖር አትደንግጡ። እውነቴን ነው። እኔ ሁሌ የምለውን ቃል ልንገራችሁ። ሁሌ መንፈሱ በጣም የሚናደድበትን ቃል ሁሌ ይለዋለሁ። እጄን እግሬን እያንዳንዱ ሁለመናዬ የተገመጣመጠ ነው። በማን በሱ ሴራ ጠቋር ምን ላይ ነበር? ግብሬን አቆምሽብኝና ይህ ደምሽ ነው ለእኔ ግብሬ ላይ ነበረ። ስናደድ በጣም ሁሌ በቃ አንዳንዴ ቅዱስ ሚካኤል ነው የዳር ሚካኤል ዕለት አባቴ ቅዱስ ሚካኤል የእሱ ዕለት በቃ ዛሬ እንደው ቅዱስ ሚካኤል ብዬ ደስ ብሎኝ በቃ ጸልዬ ምናምን ብዬ በቃ ደህና ዋልኩኝ። ዛሬ ሳልቆረጥ ደም ሳላይ ሰውነቴ ሳይደማ አባቴ ቅዱስ ሚካኤል ዛሬ ዋልኩኝ። እንኳን ዓመታዊ ሆኖ እንኳን ወራዊ ሆኖ ዕለት በቃ ዛሬ ደህና ነኝ እንኳን ብዬ ማታ ማታ ነው የሚያስቆርጠኝ ከመሸ እና የቅዱስ ሚካኤል ዕለት እንደው ከመሸ ነው በቃ ምሻት ካለ ጸሎት ቤቴ ላይ ምን እንደሆነ አላውቅም። እንደ ስንጥር ነገር ነው ወደ ላይ ወቅቶ ሲነቀል ፊንን ያለው እንደዚህ ማታ እኮ ነው በቃ እንደዚህ ፊን ምንድን ነው የቆመውና ኪዳነ ምሕረትና ቅዱስ ሚካኤል አባት ያልኩት ይሄን ደም እንግዲህ ወዲያ በጋንጭሩ ምክንያት የሆነ ነገር እያስቆረጠ የሚያስደማኝን አንተ ካላቆምክልኝ የሆነ ጠባቂ አይደለም። ከዛሬ ጀምሮ ይሄን ደም እንዳላየው ብዬ ያንን ስዕሉ ነበረኝና እንትን ደሙ እንደዘርግጥ ጣረኩ ያስኩን ይሄ ደም ለአንተ እሳት ያደርግብህ። እውነት አትደሰት በዚህ ደም ብዬ በቃ ምጸልየውን እየጸለይኩን በቅዱስ ሚካኤል ከላይ እግሬን ደሙ ጋር ያለ ቦታ ሳይሆን ከላይ እግሬን እንትን አልኩት አስስኩትና በስዕሉ ማለት ነው። በላንተ እንዳደረከ አንተ ተበቀልልኝ ጥላቴን ብዬ በዛ ሰልፍ ስጥ ኪዳነ ምሕረት ምስክሬ። ከዚያ ወዲህ ከህዳር 12 በኋላ ስጠብቅ እጄ ይቆረጥ ስጠብቅ ደማ ላይ ስጠብቅ እንዲህ አልኩኝ። ከስንት አንዳንዴ እጄ የሚቃጠለው መንፈሱ ሲናደድ እንትን የሚያስደርገኝ እንጂ ይሄ ደይ በደይ የሚሆነው ነገር ቆመ። በቃ አባቴ ቅዱስ ሚካኤል ሰማኸኝ እንዴ ብዬ ደስ አለኝ። እግዚአብሔር ይመስገን እስካሁን ድረስ አንዳንድ ዓመታዊ ወርሃዊ ሲሆን ይበቀለኛል። በእርግጥ ግን ተመስገን የጾም ማሰሪያ የሆነ እሑድ ጊዜ ብድግ አድርጌው ጥፍሬን ማለት ነው። ግን አሁን አበቀለ። እኔ ደስ የሚለኝ ይቺ ጥፍር
ለስላሴ ሙሉ ለሙሉ አንስቷታል። ለስላሴ ዝክር በጣም ምስክርነቱ ደግሞ ምን መሰላቸው? ሁሉንም ዝክር እየዘከርኩኝ ስላሴን ለመዘከር ያልጣርኩት ጥረት ያልተፈተንኩት ፈተና የለም። እሱ ሲደክመኝ ደግሞ ቅዱስ ሚካኤልን በይበልጥ ገብርኤልን ሰማዕቱን መብርሃንን ተዋት አይትጠየቅም ብና አርባራው መድኃኔዓለምን አባቴን በአመት ሁለቴ እንደዛ ነው። ከዛ እንዲቆይ ለምንድን ነው ስላሴን አባቴን እልፍ አላፍ መላእክት ሰማዕታትን እየዘከርኩ ዓለምን ሁሉ የፈጠሩ ስላሴን ለምንድን ነው የማልዘክራቸው? ለምን ነው እጄን የሚይዘኝ እላለሁ። ገና ከወዲሁ ብር ስልክ በሚልከው ላይ አድሩ በምን አድሩ ብሎ ቀኑ ካለፈ ወዲያ ብሩን ያስገባዋል። እንዴ ግራ ግብት ይለኛል። ከዛ አንድ አመት የዛሬ 3 ዓመቱ አለፈ መሰለኝ። አሁን ጥቅምት ማለት ነው። የጥቅምት መድኃኔዓለም የህዳር 12 የቅዱስ ሚካኤል የታኅሳስ 19 ቅዱስ ገብርኤል እና የጠር መድኃኔዓለም ስላሴን በአንድ ላይ መላክ ፈለግኩኝ። ገና ከመስከረም ያለበትዝ አውቀዋለሁ ጦርነቱን ከነኚህ ጋር ሆኖ እንደው ስላሴ አግዘውኝ ካልሄደ ይሄ ገንዘብ መቼም አይሄድልኝ ብዬ ከአንዴ 2-3 ብየው በመሀል ሁሉ ትቸው ነበረ። ከዚያ ላኩኝ ማለት ነው። ብሩን ስልክ በስላሴ ስም ወይኔ የተፈተንኩት ፈተና። አንዳንዴ አካውንቱ ትክክል አይደለም ብለውኛል። ስልክ እምቢ አለኝ ይለኛል። አንዳንዴ እሺ ዛሬ አሁን ይለኝና በዛው ደግሞ ርስት አድርጎት ይጠፋል። ሸሚዞኝ ወዲያውኑ ለመጠየቅ ደግሞ በነጋታው ስጠይቅ የረሰቸው ስገባ አስታውሽ ይለኛል። ያልኩኝ ስላሴ አባት የምር እንጂ እኔ አውቃለሁ ኃጢአቴን፣ እኔ ደካማ ነኝ አውቃለሁ። እንዴት የእናንተን ዝክር እንድዘክር አትፈቅዱልኝም ብዬ ምርር ብዬ ለቀስኩኝ። ከዛ ደውለው በቃ አሁን ልኬልሻለሁ አለኝ። ተመስገን አልኩኝ። በአንዴ ሁሉ ነው። ከዛ ሁሉም ተዘክረው አለፉ። የህዳር ሚካኤል ጊዜ ምን እንዳዩ ልንገራቸው። ህዳር ሚካኤልም ለመጀመሪያ ነው፣ ጥረ ስላሴም ለመጀመሪያ ጊዜ ነው። ከዚያ ውጭ እንዲበረከት በብቻዬ ስዘክር በብዛት ማለት ነው። ከዚያ የሚካኤል ጊዜ ደግሞ ከሲስተር ላይ ትንሽ ብር ወስጄ ነበረ። ስጭኝ በጉልበት በቃ እንዲ አይበቃኝ ምናምን እያለች አንቺ ሁሌ አይበቃኝ ነው ምናምን ብዬ ተጨኘ። ከእሷ ላይ ብር ወስጄ ነበር 50 ያለና ጨምሬ ነው የላኩት አስታውሳለሁ። ከዛ በህልሜ ቅዱስ ሚካኤል እንደነገ ሆኖ እንደዛሬ ህልም አየሁኝ። ሊነጋ ጠዋት ማለት ነው። ከዛ ምንድን ነው ዛሬ ሁን የሚያምር ህልም አየሁ እያልኩኝ ደስ ብሎኝ ብርሃን ነገር ነው ምናምን ብቻ ደስ ብሎኝ ኧረ በስመ አብ ይለያል ዛሬ ቅዱስ ሚካኤል ብዬ ከዚያ ወዲያው ተዘክሮ ምናምን ተላከልኝና የቅዱስ ሚካኤል ማታ ለ13 ለሩፋኤል ዋዜማ በጣም የሚያምር ረግራጋማ ቦታ ነው። ትልቅ ሬስቶራንት አለ። በጣም ነው የሚያምረው አልኳችሁና ያለነው ግን እኔና ሲስተር እንዲሁም አንድ ቀይ የ23 የ24 ዓመት የሚሆነው እድሜ በጣም ቀይ የሚያምር የአረብ ልጅ የሚመስል አንድ ሰው ነው። እዛ ሄደን ምግብ እንዘዝ እላትና እሺ ትለኝና ምግብ ስናዝ ትልቅ ትሪ በቃ እንዲህ ነው የሚያክለው ትሪው ማለት ነው። ትልቅዬ ትሪ ነው። በዛ ሁሉ እንጀራ ሲያመጣልን ደነግጥ። ደግሞ ብዛቱ አይነቱ ወይኔ መብርሃን ይሄ ሁሉ ማን ይበላዋል ስላት እንብላ በቃ የተረፈን ትተነው እንሄዳለን ትለኝና እኔም ሲስተርም ብንበላው አያልቅም እንዴ እኔ በቃኝ ብዬ ወደ መታጠቢያ ቤት ልሄድ ስል መታጠቢያው ብሄ ነው ስለው በዚህ ሂጂ ይለኛል። ከዛ እሺ ብዬ እሱም ወደ ኋላ ጥየው ሄድኩኝ። ወደ መታጠቢያ ቤት ሲሄድ መታጠቢያው በሩ ጋር ሳልደርስ ከወዲሁ ገና ቀጥ ብሎ ቆሞ ሳይሆን ወይ በስላሴ ስል ግልጥ ሲል ቅዱስ ሚካኤል ወይኔ ወዳጄ ቅዱስ ሚካኤል ወይኔ ወዳጄ ልና በጣም ደንግጬ ደስ ብሎኝ የተርበተበትኩ ይህንን ምግብ ያበላሁሽ አንቺም ለተራበ ስላበላሽ ነው በስሜ ያልታየ ነገር ያበላሁሽ። እሺ እኔ ጠባቂሽ ቅዱስ ሚካኤል ነኝ ብሎኝ ስውር ሲላዩትና ደነገጥኩ። በቃ በዛ ደስ ብሎኝ በቃ ወይኔ አባቴ ስላሴ በቃ እናንተም ደግሞ ምን ይሆን እያልኩኝ ገና ከወዲሁ በ5 በአወይ ጀምሮ መንፈሱ ሙሉ ቀን መሰወር ጀመረ። ሙሉ ቀን ማለት ነው ሙሉ ቀን። ከዛ እንደው አምላኬ ጠብቀኝ እላለሁ፣ አምላኬ ጠብቀኝ። ከዛ ገና ማታ ላይ አሹ ማውራት ጀመረ። እኔ ደግሞ እሱ ሲያወራ በጣም ነው የምናደደው። በጣም እኔ ሳልሆን መንፈሱም ነው አብሮ የሚናደደው። እና ፎቶን ሲፖስት አልወድም። በእኔ ውስጥ የሆነ ፎቶ ሸር ካደረገብኝ ወይኔ መድኃኔዓለም እንዴት እንደምናደድ አጠይቁኝ። ሲገባኝ ዛሬ እሱ ነው ለክ እንደሆነ አውቃለሁ። ግን እኔን ተመሳስሎ በይበልጥ ደግሞ እናድጃለን። መንፈሱ እንዳለ ሆነ እኔም አልፈልግም ነገር አይነት እለው ነበረና ከዛ ፎቶ ያንቀለቀቀ ማለት ነው። ተናደድኩ። በእኔ ፔጅ ላይ ነው የለቀቀው። አጥፋ ያልኩት በውስጥ ገብቼ ስለው ጭራሽ ይለይልሽ ብሎ ብዙ ነገር ተናገረ ማለት ነው። ማለቴ እንደሚያገባኝ
ምንም ብትይ ምንም ከኔ አታመልጭኝም ነገር አይነት ምናምን ሲለኝ አንተ ማን ስለሆንክ ከምልኩስና የህይወት አወጣት ትዳር የምትፈልገው እንደ ሌሎች ሴት እንዳልመስልሽ ምናምን ብዬ ተነጋገርክን። በቃና 6 ዕለት ባርሴማ ማለት ነው። ከዛ ከቀኑ 9 ሰዓት ላይ ብርጭቆ ሙሉ ለሙሉ ነው ያነሳት። ቪዲዮውን መጨረሻ ላይ እንደው ባስገባላችሁ ትንገፈገፋላችሁ። እግዚኦ ነው የሚያስብለው። ይሄ እኩል ግማሹ የለም። ይቺ ጥፍሬ አሁን አያችኋል፣ ጋደላ ናት። እና ይሄ ግማሹ ጥፍሬ እኩል ጥፍሬ በቃ ሙሉ ለሙሉ ብድግ አለ። ብርጭቆ ነው የቆረጠኝ። መንፈሱ ሰውሮኝ ነበርና ልጆች ብርጭቆ ሰብረው ነይ ጠረጊ ብለውኝ ጠረጊ ቆሻሻ ላይ አድርጌ ቆሻሻውን ለማንሳት እንደዚህ ፌስታሉ ሲሰበስበው በቃ እንደዚህ ቁልቁል ነው ስምጥ ብሎ እኩል በኩል ይገባ። ከዛ ደም በህይወቴ ሐኪም ቤት ሳውዲ አረቢያ ሲሄድ ስኖር ሐኪም ቤት ክኒኒ ብሞት አልወድም። እኔ እንደው አረቡን ሁሉ ሲያመጣ ይቅር በለኝ እያልኩኝ መድኃኒቱን እንትን ነው የምከተው። በጣም ነው የምጠለው። አሞኝ እኮ ሳያውቅ አይደለም ሞቼ ሁሉ ተነስቼ ያውቃለሁ። በቃ እህቴ ራውታይ ባክሽ ብላኝ ስርት ውጋቱ ብትሉ በተለይ እድሳቱ ሲመጣ ብዙ ጊዜ አሰቃይቶኝ ያውቃል። እርምጃዬ ግን እምነት ጸበል ነው እንጂ እላታለሁ። አንዳንዴ በጣም ሲያመኝ እህቴን በተለይ አርብን ስለማልበላ በፊት እህቴ እንደው እባክሽን በመድኃኒዓለም እንደው ይባሰ ቢመጣ አርብን ከሌሊቱ 9 ሰዓት ወዲህ ጸበል እንኳን እንዳታጠጭኝ እላት ነበር። እንኳን ምግብ ማለት ነው። እፈራለሁ በጣም ከሀገር እስክትገቢ ስለተባልኩም ማለት ነው። እና ከዛ የስላሴ ላይ በቃ የአርሴ ማለት ይሄ ሙሉ ተነስቶ ደሙ ቢታሰር ፊን እያለ እንዲጠራቀማል። በሁለት ፊት ነው እንዲ ፊን የሚለው በቃ ቁም ቢባል አልቆም፣ ቁም ቢባል አልቆም። እኔ እየደከምኩ መጣ። ከዛ ቶሎ በሉ ተብሎ ወደ ሐኪም ቤት ወሰዱ። ሐኪም ቤት ሲሄድ እንትኖቹን በፋሻ እንደዚህ ሲያሽጉት በደቂቃ ያፋሻውን ጥሶ እንዲህ ይንቆረቆራል። አሁንም ሲያሽጉት እንደዛ፣ አሁንም 3-4 ጊዜ ቀየሩት። አሁንም እንደዛው ነው። በቃ እንዲህ ስለ ቁር ነው የሚለው በእጅ ላይ እንደዚህ ስለ በቃ ፊን ያሽጉታል። ምንም ዋጋ የለው በደቂቃ። እነሱ በጣም ደነገጡ። ቶሎ በሉ ብሎ አቻኩለው ወስደው ደሙን የሚያቆም ተወጋሁኝ። ከዛ እንደገና ብሊኮስ እየደከምኩ ስመጣ ብሊኮስ ተደረገብኝ። ያን ብሊኮስ ሊያልቅ ሲል ነው ወደ ራሴ የተመለስኩት እላቸዋለሁ። እና ስላሴን ለመዘከር እንኳን እንዲህ ይፈትናል። እና ዝክር ስትዘክሩ እንደ ቀላል እንዳታው። እናንተ ጋር ያለው ወደ እኔ እየመጣ የሚፈትነኝ ለዛ ነው። ዝክር ብዙ ዋጋ ያስከፍላል። ማን? ዲያብሎስ ስለሚናደድ ስለሚበሳጭ፣ በስማችሁ ለእግዚአብሔር እንዳበደራችሁ ስለሚያውቅ፣ ያቺ መልካም ነገር ሆና እንደተጻፈችላችሁ ስለሚያውቅ እናንተ ጋር ያለው ወደ እኔ የሚመጣል ተቃውሞ፣ እናንተም ጋር ደግሞ አንዳንድ ስራ ይሰራል። ስለዚህ አትደንግጡ፣ እሺ? አትሸበሩ፣ አትፍሩ። እግዚአብሔር አምላክ እንኳን እሱን እያመሰገን ነው ጠፍተን ባለም እንኳን ብዙ ነገር እየሰራን በቸርነቷ ኑሮናል አይደለም? ዛሬማ እግዚአብሔር ይመስገን ባይገባንም ቃሉን እየሰማን ነው፣ እየተማረን ነው። በምንችለው እግዚአብሔርን ለማስደሰት ወይም እግዚአብሔርን መስለን ለመኖር እየታገልን ነው። በተቻለን መቼም ከኃጢአት አንርቅም፣ የሰው ልጅ ነን። ለዚህም ነው ንስሐ ዕለት ዕለት የተዘጋጀልን። አፋችን ይስታል ብዙ ነገር በየቀን ስንት እንበድለው ይሆን ከራሴ ጀምሮ ማለት ነው። ግን ይመስገነው በንስሐው ታጥበን ወደ ቤቱ እንድንገባ አይንተ እግዚአብሔር የሆኑትን ካህናትን አዘጋጅቶልናልና። ወደ ተመልካቾቼ በርቱ፣ እግዚአብሔር ከእናንተ ጋር አለ። መድኃኔዓለም ይጠብቀናል። የእኛ አምላክ አይተኛም አያንቀላፋም። እኔንም ደካማዋን ማሰብ እንዳትረሱኝ። እውነት አንዳንዴ እንዳልዝል የትናንትናው እንደዚህ መቅነዝነዝ ከራሴም ጋር ተደምሮ የእነሱም እየመጣ የእናንተም እየመጣ እንደዛ ሲያደርገኝ መብራን አልኩኝ። ደግሞ ቀለልኩ። የማስበው አንዳንዴ መሬት እኮ እየረገጥኩ ነው፣ ግን መሬቱን የጨበጥኩት አይመስለኝም። እንደዚህ ሆንኩ ይመስለኝና እንዲህ በቅዱስ ሚካኤልና የሆነ ነገር የሚይዘው እፈልጋለሁ። እንደዚህ ሆንኩ ስፍፍ ያልኩ ነው የሚመስለኝና ኧረ በኪዳነ ምሕረት ኧረ በስላሴ ልና እንዲህ ስል መሬት ላይ ነኝ፣ ግን የሆነ ያንሳፍፈኛልና ይሄ በቃ ራሴ ተውት። ወይኔ መብራን ትዝ ያለኝ ብቸግር ምን አልኩኝ፣ እንዲህ ከእነሱ ውስጥ ጸበል ሲገቡ ክርስትና ስሜን ጽፈው ገቡ እንዲህ አልኩኝ። ምክንያቱም ይቺ ዓለም እህቴ ማለት ነው እሷ የዛሬ ዓመት እንደሄደች የሩፋኤል ዕለት ገብታ ስሜን ይዛ ክርስትና ስሜን ጽፋ ገብታ የብዙ ሰው ነው የጻፈችው እና ይዛ ገብታ እኔ እዚህ ተሰውሬያለሁ። ከሩፋኤል ቤተክርስቲያን እንዴት እያቅነዘነዘ እንዳመጠኝ እኔ ነኝ የማውቀው፣ እንደ ጠላ ስካር ማለት ነው። ኩሽና ገባሁኝ፣ ሽታው ያው ነው፣ የበርሜሉ ሽታ። ኪችን ገባሁ፣ ያው ነው። ሽንት ቤት ገባሁ፣ ያው ነው። በሩን ከፍቼ በሩ ላይ ሊንፈስብኝ በረንዳ ላይ ወጣ፣ ያው ነው። የሚሸት ሽታ ወይኔ መብራን። በርሜል ላይ የሚሸተው ሽታ የለ አንዳንዱ የምርግም አድርጎ የሚያሸተው፣ አንዳንዱ ደግሞ
ማጥንት ነው የቤተ ክርስቲያን ማጥንት ሆኖ ግን ስትሉት የማትችሉት ይሄ የሽታውን ጣዕም የማትችሉት የማትቆጣጠሩት የለም። ይሄ እኔ በተለይ ትንሽ የማሽተት ነገር በፊት ይከብደኝ ነበር። ሰማዕቱ ነው እንጂ የከፈተልኝ እና መጥፎም ጥሩም ሽታ ካሸተትኩ ይታፈናለሁ። ፍንስ ጭንቅ 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 ይለኛል እንደ አሰም ነገር ስለነበረብኝ እና ተናግሬዋለሁ እንዴት ሰማዕቱ እንደማረ በዛ ከዛ እያልኩኝ በቃ ፈለግኩ ቦታ መቀመጫ ቦታ ጸሎት ቤት ቁጭ ስል ያልጋው እንትን ነበርና ጠረፉ ከመጋረጃ ወዲያ ሲጥለኝ ይመታኝ መሰለኝ። ከዛ ነገር የት ልሁን ሶፋ ላይ ብቀመጥ ተወረድኩ በረንዳው ወይም ደግሞ ሰረሚኩ ይመታኛል። በጣም በቃ ተጨንቄ አልጋው ትልቅ ነበረና ከዛ እዛ መሀሉ ላይ ወጥቼ ቁጭ አልኩኝ መሀሉ ላይ እና ላሹ ቶሎ ብዬ በቴሌግራም ቮይስ እንደዚህ አረኩና ቁጭ አረኩት ስልኬ በቃ ማለት የሰማሁት የማወራው ነገር ካለ ቮይሱን ሰምቼ አውቃለሁኝ ብዬ ማለት ቮይስ አድርጌ ቁጭ አልኩኝና ከዛ ወይኔ በመብርሃን ነፍሴ ስትወጣ የተጨነኩት ጭንቀት አይደለም ጸበሉ ላይ እንደውም ይሻላል። ከዛ እያልኩኝ በዛው ሽልክ ብሎ ሲወስደኝ ታወቀ። ከዛ ሰማዕቱን አየሁት በመንኮራኩር ፍጥነት እንዴት እያዟረ በጣም የሚያምር ብርሃን ቦታ እያሽከረከረኝ በቃ ልፍ ነው የሚል በቃ እኔ የፍጥነቱን በምንም ቃል አይገለጽም። መቼም ሄዳችሁ በርሜል ታውቁታላችሁ። እና በቃ እንደዛ እያሳሰየኝ ሰማዕቱ ወዳጄ አባቴ ከኔ ጋር ነህ ሰማዕቱ እለዋለሁ። በቃ ደጋግሜ ነው የምጠራው። ቮይሱም በኋላ ላይ ሳዳምጠው ማለት ነው ወደ 26 23 ደቂቃ ነው የተሰወርኩት። ረጅም ነው ቮይሱ። በመጀመሪያም ነፍሴም ገና ሳትወጣ ቮይሱን አስጀምረዋለሁ። ስንት ደቂቃ ሳይሰወር በፊት ስንት ደቂቃ እንደቆጠረ ባላቅም እርግጠኛ ባልሆነም ግን ሳዛጋው እኔ መልሼ ወደ ራሴ ደግሞ ሲመልሳችሁ በአንዴ አይደለም የሚመልሳችሁ ብዥ እያለ እንዲ ልፍ እያለ ወደ ራሴ መልሶኝ ወደ ራሴ እርግጠኛ ሲሆን ሳየው አልጋ ላይ ነኝ። እንደዚህ ወድቅ ያለው ወይ ብዬ ከዛ ትዝ ሲለኝ ለካ ቀስ እያልኩ ሳስታውስ ቮይስ እንዳደረኩ ምናምን አስታውሼ ከዛ ገብቼ ሳየው በቃ ይሄን ብቻ ነው የሚለው ሰማዕቱ ወዳጄ እሺ ቀስ በል ሰማዕቱ ብቻ ነው የሚለው በቃ ድምፁ ሁሉንም ሳደምጠው እና አደመጥኩት። ወይኔ ሰማዕቱ። ከዛ እሷ ማምሻ አካባቢ ደውላ ወለተ ማርያም እኔ እኮ በስምሽ ዛሬ ገብቻለሁ የከሌን ስም ይዤ ግን እንደዛ ይሆኝ ምን ትያለሽ ልምጣ ወይ እንዴት ነው ምናምን ስትለኝ ነገ ደግሞ እንዲህ ብለሽ ጠይቂ እንዲህ ነው ብዬ አወራን ማለት ነው። እና ለካ የተሰወርኩት አንቺ ይዘሽ ገብተሽ ነው ስሜን ብዬ ዛሬ ይህንን ህመም ሲያመኝ ከሷ የመጣው እንዳለ ሆኖ የኔ ወዳሹ ስለሄደ እዛ እየተገረፈ ነው ወይስ እየተሸኘ ነው ወይ እንዴት ነው? ቆይ ስሜን ይዘው ሲገቡ ያ ስሜት እኔ ጋር እንደባለፈው መጥቶ ነው እያልኩኝ ሌላ ውስጥ ገባ። ግን በኋላ ላይ ይኸው መስከረው ዘክሬ ምን ብዬ ስመጣ ቅልል አለኝ። አሁን ወደ ቅዱስ ገብርኤል ደጅ ልሄድ ነው። ሰማዕቱ ለመሄድ ትንሽ ይርቃል በባጃጅም ቢሆን። ስለዚህ እዛም ሄጅ እንዳይረፍድብኝ ያው ቆሞ ከወዲሁ ገብቶ ቆሞ ማስቀደስ ስላለ ለመቀበል አሁን ወደ ወዳጄ ወደ ቅዱስ ገብርኤል ደጅ እሄዳለሁ። ወደ ተመልካቾቼ ሰላም እግዚአብሔር ከእናንተ ጋር ይሁን። መድኃኔዓለም ያክብራችሁ፣ በሞገሱ ይጠብቃችሁ፣ ከኃጢአት በቀር መሻታችሁን ይፈጽምላችሁ። አለው በስጋ አለው በነፍስ ይበላችሁ። ወዳጅ አባቴ ሰማዕቱ ቅዱስ ጊዮርጊስ የሊዳው ፀሐይ የሊዳው ኮከብ የብሩታዊት ወዳጅ ድራጎንን ያሳፈረው አባቴ ጠባቄ ለእኔ ዋስ ጠበቃዬ የምወደው ሰማዕቱ ለእናንተም ጠበቃ ይሆናችሁ። በለመናችሁት በጠየቃችሁት ጊዜ ከአውሎ ንፋስ ፈጥኖ ይድረስላችሁ። ለእኔ ፈጥኖ ደራሼ ነውና እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። በጸሎት አሁንም ማሰብ እንዳትረሱኝ። አግዙኝ የምለው በምክንያት ነው። አስቡኝ የምለው በምክንያት ነው። በዓለም እንዳልጠፋባችሁ ደክሞኝ ዝዬ ወድቄትም እንዳልቀርባችሁ የታዘዝኩትን ሳልፈጽም ሰማዕቱም እንዳይታዘበኝ እኔም እንደበረታ እናንተም ጋለውን እኔም ጋለውም ኃይሉ እንዲደክምልኝ በጸሎት ማሰባችሁን አትርሱኝ። እወዳችኋለሁ። ደህና ሁኑ። ሰማዕቱ ከእናንተ ጋር ይሁን። ዛሬ አባቴ ወዳጄ መድኃኔዓለም ነው። እግዚአብሔር አምላክ ከእናንተ ይሁን። መድኃኔዓለም ይጠብቃችሁ።